እኔን ለመግደል እስከ መድረስ ድረስ መሳሪያ በኔ ላይ እስከ መያዝ ድረስ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የአይመኒታ ቤተሰቦች እንደምን አላችሁ? አልሐምዱሊላህ። እንግዲህ መቼም 2018 በተደጋጋሚ ሰዎች ስሜን በማይሆንና በሌለውበት ቦታ እያነሱ ይገኛሉ። በዚህ በጣም አዝናለሁ። በተለይ ለለፋሁላቸው አብሬ ለደከምኩላቸው ከዛ ውስጥ ደግሞ አብረን እንሰራለን ብዬ በጣም የተማመንኩባቸውና የመስራት አቅም ያጎለበታሉ መረዳታቸው ከፍ ይላል ብዬ መረጥኳቸው ሰዎች እኔን ለመጉዳት የሄዱበት መንገድ በጣም ከፍተኛ ነው። እንደምታውቁት ከዚህ በፊት በተለያየ ሚዲያዎች ብራችንን በላ ብቻ በማለት ሲወነጅሉ ይታያል። ሐቁ ግን እንደዛ አይደለም። ሐቅ አንድ ሰው ጋር አይኖርም። እነሱ ጋር ብቻ ሐቅ የለም፣ እኔ ጋር ብቻ ሐቅ የለም። ሐቅ ያለው በመካከላችን ውስጥ ያለው። እንግዲህ እንደምታውቁት አይመኒታ ቢዝነስ ግሩፕ ስራ አብረን እንድንሰራ ለብቻ የትርፋማ ከመሆን አብረን እንድናተርፍ የተወሰነ ሰዎችን መርጬ አብረን እንድንሰራ በአንድ የቢዝነስ ዘርፍ ላይ አሰማርቼ ነበር። እንግዲህ በዛ በነበረው ዘርፍ ላይ 9 ወር ሳይሞላው እነዚህ እህቶች ከዛ ውስጥም በጣም ጥቂት የሚባሉት ሰዎች በሌላ ኃይል ተመርተው እኔን በሚጠሉ እኔን ውድቀት በሚፈልጉ እኔ እንዳልሻሻል እንዳልለወጥ በሚፈልጉ አካላት ተመርተው ወደማይሆን አቅጣጫ ሄደው ክስ መስርተውብኝ ነበር። ይሄም ያለኔ እውቅና ምንም ነገር ሳላውቅ ማስጠንቀቂያ ሳይነገረኝ ማሳሰቢያም ሳይሰጠኝ በቀጥታ የተደረገ ነገር ነበር። በዛ ማስተባበያ ላሸንፍ ችዬ እስከዛሬ ድረስ ደርሻለሁ። አሁንም ደግሞ ዞሮ በሽምግልና ተይዞ ያለ ነገሩ ከዛ ውስጥም ካሉ ልጆች ውስጥም የ15 ልጆች ብራቸው የተመለሰ ባለበት ሁኔታ ቀሪዎቹ ደግሞ ብራቸው በሚመለስበት ሽምግልና ላይ እያለን ባለንበት ሰዓት ነው ሚዲያ ላይ ወጥተው አንድ የወንድማችን ሚዲያ ላይ ወጥተው አይመን እንደዚህ አረገን ብለው ያሉት ነገር ግን ያ ሁሉ ነገር ውሸትና ውሸት ነው። የሚያሳዝነው ነገር ጉዳያቸው የብር ሆኖ ሳለ እዛ ሚዲያ ላይ ግን ያቀረቡት ውንጀላ በጣም የሚያሳዝን ነው። በተለይ አንድ እህቴ ስሟን መጥቀስ አልፈልግም፣ ራሷ ታውቃለች። ብር ተቀብላ ያለ እዛ ሚዲያ ላይ ወጥታ ከሳሽ ለመሆን የቀረበችበት ሂደት ምን ያክል በቀል፣ ምን ያክል ጥላቻ፣ ምን ያክል ወንጀል ለመስራት መፈለግና ፍላጎት መኖር የሚያሳዝን ነገር ነው። በነገራችን ላይ እነዚህ ልጆች እኔን ለመግደል እስከ መድረስ ድረስ መሳሪያ በኔ ላይ እስከ መያዝ ድረስ በማስረጃ የተያዘ ብዙ ነገሮች እያሉ የጻፉት ይቅርና ማለት ነው በኔ ላይ ለማድረግ ወንጀለኛ ሰዎችን ወደኔ በመላክ ለማስፈራራት የመግደል ሙከራ እያደረጉ ማስረጃ ይዘን ልንከሳቸው ፈልገን በኔ ልበ ሰፊነት ያን ነገር ተተናል። ከስራት ከመባበር ሊደርሱ የሚችሉ ኢትዮጵያ ውስጥ የነበሩ በባለስልጣን ደረጃ የነበሩ ሰዎች ስልጣናቸውን ተጠቅመው ተገናርገው እኔ ጋር በመምጣት የማይሆን ጨዋታ ለመጫወት ሲሉ እጅ ከፍንጅ ይዘናቸዋል። ይሄን ግን በሽማግሌ ይዤው ነገሩን ፈትቼዋለሁ። የፈታውበት ምክንያት እነዛም ሰዎች የልጆች አሳዳጊ ትዳር ስላላቸውና ሐቅ ስላላቸው ነው። ነገር ግን ብርም ከወሰዱ በኋላ እኔን ግን እረፍት ሊሰጡኝ አልቻሉም። እንደሚታወቀው እንግዲህ በ9ኛው ወር ላይ ስራው ሊጀመር በ9ኛው ወር ላይ ብራችን ይመለሳሉ። ስራው ተጀመረ። ዛሬ ላለው ማንነት አልሐምዱሊላህ ደረሰ። አሁንም ስራው የተሰራ ብራቸው የተከፈለ ባለበት ሁኔታ የማይሆን አሻጥር፣ የማይሆን ስም አጥፊነት ከዛም ደግሞ የሚገርማችሁ አይመኒታን በግል የሚጠሉ አይመኒታን የማይወዱ አይመኒታ እንዲወድቅ ስሙ እንዲጠፋ ማድረግ የሚፈልጉ ከጀርባቸው ሞተር ሆኖ የሚናዳቸው የገዛ ጓደኞቼ አንዳንድ እንዳሉ መረጃዎቹ ደርሰው የሚገርማችሁ አይመኒታ እንዲህ በቀላል ይወድቃል ብለው አስበው ከሆነ ተሳስተዋል። አይመኒታ በዚህ ጠረጠራል ብለው አስበው ከሆነ የለውበትም። እጄ ንጹህ ነው። ከዛ የሚሻለው ለኔም ለነሱም ይሆን የነበረው በየሚዲያው መውጣት ሳይሆን ሐቅ ካለ ህግ ባለበት ሀገር፣ መንግስት ባለበት ሀገር እኔም እንዲቆሜ በመናገርበት ሀገር ላይ ወደ ህግ ሄዶ ጉዳዩን በህግ አስይዞ እኔን በህግ አግባብነት ተጠያቂ ማድረግ ይሻላል እንጂ ስሜን፣ ቤተሰቤን፣ ልጆቼን የተለያየ ነገሮችን እያነሱ ለማብጠልጠል መሞከርና የማይሆን ብቀላ ለማድረግ እጅግ የተሳሳተ ነገር። ዛሬም ነው የምላችሁ እነዚህ ሰዎች ብራቸውን እየተቀበሉ ያሉ ሰዎች ናቸው የከሰሱኝ። ያልተቀበሉ ደግሞ በአግባብና በሂደት በሽማግሌው በተደራደረው መሰረት ምክንያቱም ለስራ ወጪው ስለወጣ ስራውም እየተጀመረ ስላለ መሬት የያዘ ነገር ስለነበር ለዛ ሁሉ ወጪዎች ኪሳራ ሳላስብባቸው ለዛ ለወጣ ወጪዎች ለተስማማናቸው ስምምነቶች 5 ሳንቲም ሳልቆርጥ እየመለስኩላቸው ነው።
ስራም ደግሞ ስሰራ የነበረው ይሄን ድርጅት ሳናቋቋም በፊት በሂክማ አማካኝነት በባለቤቴ በሷ የጀመርኩት ስራ ይኸው እስከዛሬ ቀጥሎ ከ30 በላይ ሰራተኞች ባሉበት ድርጅት ሆኖ ከፍ ብሏል። አልሐምዱሊላህ። ትናንትና ከዚህ ስራ በፊት ያልነበረ ቢሆን አዎ አይመን ይሄን ስራ የከፈተው በዚህ ብር ነው በዚህ ነው መባል ይቻል ነበር። ነገር ግን እነዚህ ስራዎች ቀድሞ የነበሩ ቻይናም ሲሄድና ሲመላለስ የነበረው ከዚህም ስራ በፊት ስለነበር እነዚህ ሰዎች ስለ ስራ ስለማያውቁ እነሱ የፈለጉት ሰኞ ብራቸው ተሰጥተው ሮብ ብራቸው ከነትርፉ እንዲመለስ ነው። ስራ ደግሞ እንደዚህ አይደለም። ስራ ደግሞ በመነጋገር ትግል አሁን ባለው በኢትዮጵያ አስቸጋሪ ባለው ነባራዊ ሁኔታ እነዚህ ነገሮችን ተቋቁሞ ለማለፍ ጽናት ይጠይቃል። ብዙ መስዋዕትነት እየከፈልኩ ነው። ብዙ በዚህ አጋጣሚ ለምትወዱኝ ለምታደንቁኝ ለኔ ላላችሁ ክብር እንዲሁም ስጋት በውስጥም በመደወልም በሜሴጅም አሜሪካ ምንድነው ነገሩ ብላችሁ ከውጭ ሀገር እስከ መደወል ካስረዳኋችሁ በኋላ አሃ ነገሩ እንዲህ ነው እንዴ አልተረዳንም እነሱ እኮ ያሉት ሌላ ነው በማለት ካጠገቤ ለምትቆሙ ለዘውትር ደግሞ አጠገቤ ለምትማትለዩ እናቴ እንዲሁም ሂክሙ ምስጋናዬ ከፍ ያለና ከፍ ያለ ነው። በነገራችን ላይ ከ15ቱ ብራቸው ከተመለሱት ውስጥ 3ቱ ቤተሰቦቻቸውን እኛ ጋር ቀጥሮ እኛ ጋር እያሰሩ ይገኛሉ። የሚገርማችሁ ነገር የሥራ እድል እንኳን ከፍቼላቸው 4ኛ ሰው ደግሞ ነገ ወደኛ ይጨመራል። እንዲህ አይነት መልካምና ቅን ነገሮችን እያደረግን ባለንበት ሰዓት የማይሆን ስም መስጠት፣ የማይሆን ውንጀላ፣ የማይሆን ሐሰትና ውሸት አይመኒታን ለመጣል ታስበው ከሆነ ወላሂ አትችሉትም። በዚህ አጋጣሚ እኔን ለመጣል ደግሞ ለምታስሩ ሰዎች ሐስቢ አላህ ወኒዕመል ወኪል